በላይ ሌከ አባ ባርከኒ በረከተከ እንሰ ኦርፎ መቃርስ ይህድር በላይ ሌከ አባ ባርከኒ በረከተከ እንሰ ኦርፎ መቃርስ ይህድር በላይ ሌከ አባ ባርከኒ በረከተከ እንሰ አባ ባርከኒ በከበባርኮ አብርሃም ለይስሐቅ ወልዶ ሲመተ ለሁሉ አቡነ ጴጥሮስ ሊቀ ሐዋርያት እግዚአብሔር ይፍታ። ሲባርኩንም ደግሞ የየራሱ የሆነ ልክ በተሰጠን ክብር መጠን የየራሳችን የሆነ የቡራኬ ዘዴ አለው። እንደ መመረዝ ከዚህ ጋር ተያይዞ በተለይ ቀደም ሲል ሁላችንም እኔም እንደመመር እርሶም እንደመመር አባታችን አጠገባችን ሆነው ሌላ ቄስም ሲያገኙ መነኩሴም ሲያገኙ ሲባርኩ ቀደም ሲል እንዳሉት ይለያያልና ይህ ስርዓት የተዘረጋበት ወይ ምሳሌው ምንድነው? በቅድስት ቤተክርስቲያናችን እንደው ቤተክርስቲያን ራሱን የቻለ የስልጣን ተዋረድ አላት። ያ ማለት መነኮሳት አሉ፣ ራሳቸውን ጠብቀው ንጽህ ጠብቀው የሚኖሩ ናቸው። የመነኮሳት አባቶች በሆኑት በአባ እንጦንስ በአባ መቃርስ ስም መነኮሳት ይባረካሉ። የነሱን ግብር የሚከተሉ ስለሆኑ ማለት ነው። እና በረከተ እንጦንስ ወመቃርስ ይህድር በላይ ሌከ በማለት መነኮሳቱን ይባረኳቸዋል። የእንጦንስ የመቃርስ በረከት በአንተ ላይ ይደርብህ ማለታቸው ነው። አንተም እንደነሱ ለማለት ማለት ነው፣ እያከበሯቸው። ይህድር በላይ ሌከ አባ ባርከኒ በረከተከ እንሰ ኦርፎ መቃርስ ይህድር በላይ ሌከ አባ ባርከኒ በረከተከ እንሰ ኦርፎ መቃርስ ይህድር በላይ ሌከ አባ ባርከኒ በረከተከ እንሰ አባ ባርከኒ በከበባርኮ አብርሃም ለይስሐቅ ወልዶ ሲመተ ለሁሉ አቡነ ጴጥሮስ ሊቀ ሐዋርያት እግዚአብሔር ይፍታ። ቀሳውስት ደግሞ ሲባረኩ ሲመተ ለሁ ለቅዱስ ጴጥሮስ ሊቀ ሐዋርያት ይለዋል። ከዛ በኋላ ያኛውም ተሳልሞ ካህን ለካህን ነው እግዚአብሔር ይሲም ከውስተ ዘላለም መንግስቱ በማለት ምላሽ ይሰጠዋል። የተሰጣቸውን ክብር የሚገልጹበት ማለት ነው። የካህናት አለቃ ክርስቶስ ሲሆን ክርስቶስ ሲሾማቸው እነ ቅዱስ ጴጥሮስ በከበሩበት ክብር ደግሞ እነዚህኞቹ ይከበራሉ። ክህነትን አስመልክቶ ጴጥሮስ እግዚአብሔር ይሲም ከውስተ ዘላለም መንግስቱ አባ ባርከኒ በከማርኮ አብርሃም ለይስሐቅ ወልዶ በረከተ ጴጥሮስ ይህድር በላይ ሌከ ሲመተ ለሁ ባርከኒ ለቅዱስ ጴጥሮስ ይህድር በላይ ሌከ ወልዶ ወደ ሊቃውንቱ ደረጃ ሲመጣ ደግሞ በረከተ ሊቃውንት ይህድር በላይ ሌከ ይባላል። ሊቃውንት የሚባሉት የቀደሙት አባቶቻችን ሃይማኖተ አበውን የጻፉ እነሱን የመሰሉ የትርጓሜ በቃ መጻሕፍትን ሁሉ ያራቀቁ ታላላቅ አባቶች ነው። የነሱ በረከት እንዲያደርባቸው ነው። በረከተ ሊቃውንት ይህድር በላይ ሌከ እግዚአብሔር ይፍታ። በረከተ ሊቃውንት ይህድር በላይ ሌከ እግዚአብሔር ይፍታ። በረከተ ሊቃውንት ይህድር በላይ ሌከ እግዚአብሔር ይፍታ። ወደ መዘምራኑ ሲመጣ ደግሞ የቅዱስ ያሬድ ልጆች ናቸው። ቅዱስ ያሬድ ሀብቱ ሀብተ ዝማሬ ነው። ምንም የተነሳው ነገር የለም። እሱ ትርጓሜውም አለ፣ ሁሉ ዜማው ሁሉ ነገር የሱ ነው እና በዝማሬ በማህሌቱ በሥርዓተ ማህሌቱ የሚከተሉትን አባቶች ደግሞ በረከተ ያሬድ ይህድር በላይ ሌከ በማለት ይባረኳቸዋል። አገልግሎታቸው እንደ ቅዱስ ያሬድ እንዲሆንላቸው በመመረቅ ጭምር ነው ቡራኬውን የሚባረኳቸው። ዲያቆናቱን ደግሞ በዲያቆናት አለቃ በቅዱስ እስጢፋኖስ ነው የሚባረኳቸው። ቅዱሳን ሐዋርያት ሰባቱን ዲያቆናት መርጠው ከሰባቱ መካከል ቅዱስ እስጢፋኖስን ሊቀ ዲያቆናት አድርገው የዲያቆናት አለቃ አድርገው ሾመውታል። ፊት አውራሪ ስለሆነ ማለት ነው የነዚህ ሁሉ። ስለዚህ በረከተ እስጢፋኖስ ይህድር በላይ ሌከ በማለት ዲያቆናቱን ይባረኳቸዋል። ከዛ በኋላ የሕዝባውያን የምእመናን ነው። እግዚአብሔር ልዑል ይባረከ ወያሪ ገጾ ላዕሌከ እያሉ
ይባርኳቸዋል። ልዑል እግዚአብሔር ይባርክህ፣ ገጸ ረድኤቱንም ይግለጽልህ፣ ያብራልህ እያሉ ነው የሚባርኳቸው የሚመርቋቸው። እና በቤተ ክርስቲያን ውስጥ የመነኮሳት፣ የቀሳውስት፣ የመዘምራን እንደገና ደግሞ የዲያቆናት አለ፣ የሊቃውንት አለ፣ ከዛ ደግሞ የሕዝባውያን አለ ማለት ነው። እና ለሁሉም ለእያንዳንዱ በተሰጣቸው መሰረት እንዲሄዱ ቤተክርስቲያን እንዲባረኩበት ከሐዋርያት ጀምሮ የመጣ ነው ማለት ነው። ስለዚህ ቤተክርስቲያን በዚህ መልኩ ነው የምትባርካቸው። ይባርከ ዋሬድ ገጾ ላይ ልክ እግዚአብሔር ይፍታ። እግዚአብሔር ልዑል ይባርከ ዋሬድ ገጾ ላይ ልክ እግዚአብሔር ይፍታ። እግዚአብሔር ልዑል ይባርከ ዋሬድ ገጾ ላይ ልክ እግዚአብሔር ይፍታ። እግዚአብሔር ይባርከ ዋሬድ ገጾ ላይ ልክ እግዚአብሔር ይፍታ። እግዚአብሔር ልዑል ይባርከ ዋሬድ ገጾ ላይ ልክ እግዚአብሔር ይፍታ። በጣም ጥሩ። ቀደም ሲል በተመለከት ነው ካህናት አባቶቻችን በእጃቸውም ሲያሳልሙ አይተናልና ይህስ ስርዓት እንደው ቅድም ስለ መስቀል ብዙ ነገር ስላሉን ይህስ ስርዓት ከምን ጋር የተገናኘ ይሆን? በሉቃስ ወንጌል ምዕራፍ 24 ላይ ስንመለከት መድኃኒታችን ኢየሱስ ክርስቶስ በምድር 33 ዓመት ከ3 ወር ከ40 ቀን ቆይቶ ያረገበት በሚያረግበት ሰዓት አውጽኦ ማፋ እስከ ቢታንያ ከኢየሩሳሌም ወደ ቢታንያ ይዟቸው ሄደ። ከዚህ በኋላ አብይ ዜማ ተሰማ በሰማይ ይላል። ታላቅ የመላእክት ምስጋና ዜማ ተሰማ። ወዲያውኑ ወልድ ወደ ሰማይ ሲያርግ ቅዱሳን ሐዋርያትን በእጁ እየባረካቸው ወንዘ ይባርኮሙ ተራቆሙ ይላል። በእጁ እየባረካቸው ወደ ሰማይ ወጣ። ከዚህ የተነሳ ቀሳውስት በቅዳሴው መካከል ሲባርኩን በመስቀል ነው ሲባርኩን የሚቆዩት። ሌላም ቦታ መንገድ ላይም ስናገኛቸው ሄደን ስንሳለም በመስቀል ነው ሲባርኩን የሚቆዩት። ቅዳሴ ቀድሰው ሰራወተ ሕዝብ ካሰናበቱ በኋላ ግን በእጃቸው ይባርኩናል። ያም ክርስቶስ በዚህ ምድር ላይ ስራውን ሁሉ ፈጽሞ በእጁ እየባረካቸው ሐዋርያትን እየባረካቸው በማድረጉ ዛሬም ቅዱስ ሥጋውን ክቡር ደሙን አቀብለው ስርዓቱን ፈጽመው በሚወጡበት ሰዓት ስጋውን ደሙን ባከበሩበት በፈተቱበት እጃቸው ምእመናንን ይባርካሉ ማለት ነው። እዚህ ነው የሚመነጨው መነሻው። በተለይ ቀደም ባለ ጊዜ በተለይ በልጅነት ጊዜያችን ካህናት አባቶች በየአካባቢያችን ሲያልፉ እንደው ሮጠን እንሳለም ነበር። አሁን መንገድ ላይ የመሳለሙ ነገርም ብዙ አይታይምና እንደው መስቀል መንገድ ላይ መሳለም አይቻልም የሚሉም ሰዎች እየመጡ ያሉበት ጊዜ ነውና መስቀል መንገድ ላይ መሳለም አይቻልም ወይ ከካህናት? ይሄ ነገር ወቅትን ማገናዘብ ይጠበቅብናል። መስቀልን በየትኛውም ቦታ ላይ ባገኘንበት ቦታ ሁሉ እንዳንሳለም የሚከለክልን ምንም አይነት ነገር የለም። ካህናት አባቶቻችንም ካህናት ናቸው። መንገድ ላይ ሲሄዱ ብናገኛቸው ሄደን መስቀሉን እንባረካለን። እንዲሁም ደግሞ አስፈላጊ ሲሆን እኮ ወደ ንስሐ ልጆቻቸውን ቤት ሄደው ልጆቻቸውን ቤት ባርከው ልጆቻቸውንም ባርከው ይመለሳሉ። ስለዚህ መስቀልን ለመባረክ ቦታ የሚወሰንለት አይደለም። ከወቅቱ ጋር ስንመለከት ግን መስቀል በየቦታው መሳለም አይቻልም አይነት ነገር የሚባለው ልብሱንም ቆቡንም በየቦታው እየገዙ ካህን ሳይሆኑ ካህን መስለው የሚታዩ እንዲሁ የሚያደርጉ ሰዎች ስላሉ ነው። ከዚህ አንፃር ካህኑና ካህን ያልሆነው መለየት ስላልተቻለ አንዳንድ ሰዎች እንደ መፍትሄ አድርገው የሚያስቀምጡት እንደው ያገኙትን ቦታ ሁሉ አለመሳለም ነው እንደ ምርጫ የሚያደርጉት። ነገር ግን ቅዱስ መስቀልን ለመሳለም ቦታ የሚወሰንለት አይደለም።